ቪክተር ዮኬሬስ በወሳኝ ሰዓት ወደ ጎል አስቆጣሪነቱ ተመልሷል። ተጫዋቹ በቅርብ ባደረጋቸው ጨዋታዎች ላይ በተከታታይ ጎሎችን እያስቆጠረ ይገኛል። ተጫዋቹ በአውሮፓ ቻምፒየንስ ሊግ ኢንተር ሚላን እና ካይራት አልማቲ ላይ ጎል አስቆጥሯል። በካራቦ ካፕ የግማሽ ፍጻሜ ጨዋታ ቼልሲ ላይ ጎል ማስቆጠር የቻለ ተጫዋች ነው። እንዲሁም ደግሞ በእንግሊዝ ፕሪሚየር ሊግ በተከታታይ ጨዋታዎች ሊድስ ዩናይትድ እና ሰንደርላንድ ላይ ጎሎችን ማስቆጠር የቻለ ተጫዋች ነው። አሁን ተጫዋቹ በራስ መተማመኑን ያገኘ ይመስላል። አርቴታም ተጫዋቹ ወደ ብቃቱ መመለሱን እየተናገረ ይገኛል። ቪክተር ዮኬሬስ በእርግጥም ወደ ብቃቱ ተመልሷል ማለት ይቻላል። ከዚህ በኋላስ በየጨዋታዎቹ ላይ ጎል ያስቆጥራል ብለን መናገር እንችላለን። አርሰናልስ በዚህ ተጫዋች በቀጣይ ጨዋታዎች ላይ ምን አይነት ጠቀሜታዎችን ሊያገኝ ይችላል? በተከታታይ ጨዋታዎችስ ላይ ግብ ማስቆጠር የቻለው በምን ምክንያት ነው? ከዚህ በኋላ እስከ ቡድኑ ጋር እንዴት አዳፕት አድርጎ ይቀጥላል? እነዚህንና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ዘንድሮ እግዚአብሔር ቢፈቅድ 100,000 ሰብስክራይበር የመግባት እቅድ ይዘን እየሰራን እንገኛለን። ያንንም ፈጣሪን ይዘን ከእናንተ ጋር አብረን እናሳካዋለን ብለን ተስፋ እናደርጋለን። ስለዚህ ለቻናላችን አዲስ ከሆናችሁና እንደዚህ አይነት ዘገባዎች እንዲደርሷችሁ ይህንን ቻናል ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁ ደግሞ እናንተ ፕሮግራሙን በብዛት ላይክ ስታደርጉት ዩቲዩብ ፕሮግራሙን ቫይራል እንዲወጣ የሚያደርገው ይሆናል። ስለዚህ ቢያንስ ከዚህ ፕሮግራም በትንሹ 1000 ላይክ እንፈልጋለን። ሁላችሁም ፕሮግራሙን ላይክ እያደረጋችሁ ማዳመጣችሁን ጀምሩ። ለእናንተ የ3 ሰከንድ ስራ ነው። የአራዳ ሜዳ ኮሜንታተር ተስፋወርቅ ሉልሰገድ አብሬያችሁ ቆይታ አደርጋለሁ። በዚህኛው ፕሮግራማችን ላይ ደግሞ ቪክተር ዮኬሬስ እና እንዲሁ ደግሞ አርሰናልን የምንመለከት ይሆናል። ቪክተር ዮኬሬስ ወደ ብቃቱ ተመልሷል እያሉ ይገኛሉ ብዙዎች። አርሰናል በሚፈልገው ሰዓት አሁን ተጫዋቹ ክሊክ ማድረግ ጀምሯል። እንግዲህ አርሰናል ከጥር ወር ጀምሮ ባረጋቸው ጨዋታዎች ላይ በተለይም ባሸነፋቸው ጨዋታዎች ላይ የቪክተር ዮኬሬስን የጎል ኢንቮልቭመንት አለመጥቀስ አይቻልም። አርሰናል እንግዲህ በሁለት የፕሪሚየር ሊግ ጨዋታዎች ሊድስ ዩናይትድን እና ሰንደርላንድን ባሸነፈባቸው ሁለት ጨዋታዎች 7 ጎሎችን አርሰናል ሲያስቆጥር ምንም ግብ አልተቆጠረበትም። ከነዚህ ከ7 ጎሎች መካከል ቪክተር ዮኬሬስ 3ቱን አስቆጥሯል። አሁን በተለየ ብቃት በተለየ የጨዋታ መንገድ ውስጥ እየገባ እንደሚገኝ እየተመለከትን እንገኛለን። እንግዲህ ዛሬ ስለ ቪክተር ዮኬሬስ ፕሮግራም ስሰራ ባለሳሳት በዚህ ዓመት ለ5ኛ ወይ ለ6ኛ ጊዜ ነው። ለመጀመሪያ ጊዜ ስለ ቪክተር ዮኬሬስ ፕሮግራም ስሰራ ተጫዋቹ ከአርሰናል ጋር እንዲላመድ ወይ ደግሞ በአርሰናል የጨዋታ ስታይል ውስጥ እንዲገባ ምን አይነት ነገሮችን ማድረግ አለበት፣ ኢቭን ራሱ አርሰናል ይህንን ተጫዋች ወደሚፈለግበት ቦታ ለማምጣት ምን ነገሮችን ማድረግ አለበት የሚል አስታውሳለሁ። የመጀመሪያው ሳምንት ጨዋታ የማንቸስተር ዩናይትዱ ጨዋታ ካለቀ በኋላ እንደዚሁ አንድ ፕሮግራም ሰርቼ እንደነበረ ታስታውሳላችሁ። ከዛ ቀጥሎ ደግሞ እንደዚሁ የቪክተር ዮኬሬስ የጎል ማስቆጠር እንዴት ባለ መንገድ ሊመጣ ይችላል፣ እንዲሁ ደግሞ ቪክተር ዮኬሬስ ትሬድማርክ ጎሎቹ ምን አይነት ናቸው፣ በስፖርቲንግ እያለ ምን አይነት ጎሎችን ያስቆጠር ነበር የሚል አንድ ፕሮግራም ሰርቼ ነበር። ሌላ ደግሞ በጣም በሚዲያዎች የተተቸ የሚገኘውን ቪክተር ዮኬሬስ እና ኮንፊደንሱን የተመለከተ ፕሮግራም ሰርቻለሁ። ከዛ ለአራተኛ ጊዜ ቪክተር ዮኬሬስ እና ጎል ያለማስቆጠሩ ቋጠሮ የሚል አንድ ሌላ ፕሮግራም ሰርቼ ነበረ። እንግዲህ እነዚህ 4 ፕሮግራሞች ስለ ቪክተር ዮኬሬስ በተለያዩ ጊዜያት ላይ አንዱ መስከረም ወር ላይ አንደኛው ታህሳስ ወር እንደዚሁ የተሰሩ ፕሮግራሞች እንደነበሩ ታስታውሳላችሁ። እንግዲህ ስለ ቪክተር ዮኬሬስ የአርሰናል ላይፍ ስናነሳ ተጫዋቹ በጣም በብዙ መንገድ ጎል ለማስቆጠር መቸገሩን፣ የአርሰናልን ስኳድ አዳፕት ለማድረግ በጣም እንደተቸገረ፣ ኢቭን ደግሞ በጣም ዝምተኛ ጭምት ብዙ የማይናገር ተጫዋች መሆኑን እያነሳን ነበረ። ስለ ቪክተር ዮኬሬስ የጎል ማስቆጠር ያለማስቆጠር ችግር ስናነሳ ብዙ ምክንያቶችን እናነሳለን። አንድ ቡድኑን አዳፕት ማድረግ አልቻለም። ሁለተኛ ቡድኑን አዳፕት ማድረግ አለመቻሉ እንዳለ ሆኖ የአርሰናል ተጫዋቾችም ደግሞ ለሱ በሚገባ ሁኔታ ዴሊቨር እያደረጉለት አልነበረም። እነዚህ ሁኔታዎች በደንብ ደጋግመን ስናነሳ ነበረ። የቪክተር ዮኬሬስን የጎል አለማስቆጠር ጉዳይን ስናነሳ ተጫዋቹም ወደ አርሰናል በ63.5 ሚሊዮን ፓውንድ በክረምቱ የዝውውር መስኮት አርሰናልን
ሲቀላቀል በቃ ይሄ ልጅ በጣም ለአርሰናል የሚፈለገውን የጎል ማስቆጠር ሜዳ ላይ ያሳያል፣ የጎል ማስቆጠር ቋጠሮውን በደንብ የሚፈታ ተጫዋች ነው የሚል አመኔታ በደጋፊዎቹ በኩል ነበር እና ተጫዋቹ በመጀመሪያው ጨዋታ ላይ ጎል ማስቆጠር ባይችል እንኳን ሊድስ ዩናይትድ ላይ 2 ጎሎችን አስቆጥሮ ጀመረ። ከዛ በኋላ ግን ጎል ለማስቆጠር በጣም የተቸገረበት ነበር። በባለፈው 15 ቀን ግን ሊድስ ዩናይትድ ላይ በጣም የሚገርም ጎል አስቆጥሮ ነበር ከአንድ ሳምንት በፊት። አሁን ደግሞ እንደገና በዚህም ጨዋታ ላይ እንደዚሁ ሰንደርላንድን ሲያሸንፉ 2 ጎሎችን ማስቆጠር የቻለ ተጫዋች ነው። አሁን አሲስት እያደረገ ነው፣ ጎል እያስቆጠረ ነው፣ በጣም ልዩ ጊዜን እያሳለፈ ነው። አጀማመሩ ጥሩ የሚባል አልነበረም በአርሰናል። በተለይ ደግሞ ተጫዋቹ 5 ጎሎችን ያስቆጠረባቸውን የመጀመሪያዎቹን ጨዋታዎች ታስታውሳላችሁ። 20 ጨዋታዎች ላይ ተሰልፎ ሲጫወት 17ቱን በቋሚነት ነበር የጀመረው። ከነዛ ውስጥ ግን 5 ጎሎችን ሲያስቆጥር የ2 ጎሎች የተቆጠሩት በኦፕን ፕሌይ ነው። ሌሎቹ በፍጹም ቅጣት ምት የተቆጠሩ ጎሎች ናቸው ማለት ነው። እንግዲህ ሊድስ ዩናይትድ ላይ በጨዋታ አስቆጥሯል። ከዚህ በተጨማሪ በርንሌ ላይ በጨዋታ ያስቆጠረበትን ሞመንት እናስታውሳለን። ግን የፍጹም ቅጣት ምት ጎሎቹ ደግሞ በዚህ መንገድ የሚጠቀሱ ነበሩ። በኦፕን ፕሌይ በክፍት ጨዋታ ጎል ያስቆጠረው በእነዚህ አይነት ሁኔታዎች ነበር ማለት ነው እና 2 ጎሎችን ብቻ በክፍት ጨዋታ አስቆጥሮ የመጀመሪያዎቹን 20 ጨዋታዎች በእንደዚህ አይነት መንገድ ነበረ የተመለከት ነው። በመጀመሪያዎቹ 9 የፕሪሚየር ሊግ ጨዋታዎች ላይ ቪክተር ዮኬሬስ ተሰልፎ ሲጫወት 7ቱ ላይ ደግሞ ሙሉ 90 ደቂቃ ጨርሶ ወጥቷል። ከዛ 10ኛው ሳምንት ላይ የጡንቻ ጉዳት አጋጥሞት ከሜዳ ራቀ። ሜሪኖ የፊት መስመሩን ሲመራ የነበረ ተጫዋች ነው። እንግዲህ ሃቨርትዝ ጉዳት ላይ ነበር፣ እንዲሁ ደግሞ ጋብሪኤል ሄሱስም ጉዳት ላይ የነበረ ተጫዋች ነበር። እንዲህ አይነት ሁኔታዎችን ስናይቆየን ወደ ሜዳ ከተመለሰ በኋላ ግን ቪክተር ዮኬሬስ የጎል ማስቆጠር ብቃቱን በደንብ ሜዳ ላይ እያስመለከተን ይገኛል። በተለይ በቅርብ ጨዋታዎች ላይ ቪክተር ዮኬሬስን ለተመለከተ በደንብ አሁን ኮንፊደንሱን ቢውልድ እያደረገ በራስ መተማመኑን በደንብ እየጨመረ መምጣቱን በደንብ ቁልጭ አድርጎ የሚያሳይ ነው። በተለይ ደግሞ ወደ ኋላ ሸርተት ብለን ከሆኑ ጨዋታዎች ጀምሮ የአርሰናልን ጨዋታዎች ከተመለከትን ቪክተር ዮኬሬስንም አብሮ ጎል እያስቆጠረ እንመለከታለን። እንግዲህ በቅርብ ጨዋታዎች ለምሳሌ ቼልሲን አርሰናል በካራባኦ ካፕ ስታንፎርድ ብሪጅ ላይ ሲያሸንፍ ጎል አስቆጥሯል። ኢንተር ሚላንን አርሰናል በሳንሴሮ ቻምፒየንስ ሊግ ላይ ሲያሸንፍ ጎል አስቆጥሯል። ካይራት አልማቲን እንደዚሁ አርሰናል በቻምፒየንስ ሊግ ሲያሸንፍ ጎል አስቆጥሯል። በዛ በቼልሲ ጨዋታ ላይ ጭራሽ አሲስትም አድርጓል። ማርቲን ዙቢሜንዲ ላስቆጠራት ጎል አርሰናል ሊድስ ዩናይትድን 4-0 ሲያሸንፍ ጎል አስቆጥሯል። ባለፈው እንደዚሁ ሰንደርላንድ ላይ ጎል ያስቆጠረ ተጫዋች ነው። አሁን 8 የእንግሊዝ ፕሪሚየር ሊግ ጎሎች ላይ የደረሰ ተጫዋች ነው። አሁን ጥሩ እያገሰገሰ ነው። ደብል ዲጂት ለመግባት 2 ጎሎች ብቻ ናቸው የቀሩት። የሊድስ ዩናይትዱ ጨዋታ ላይ ጋብሪኤል ሄሱስ በጣም የተደነቀ ነበረ። በሰንደርላንዱ ጨዋታ ላይ ግን ዮኬሬስ በጣም ተደንቋል። አርቴታ ጨዋታው ካለቀ በኋላ ከሪፖርተሮች ጋር በነበረው ቆይታ አስተያየቱን ሲሰጥ በተለይ ደግሞ እንዲህ አይነት የተወሰኑ ክፍተቶች ባሉበት ሰዓት ተጫዋቹ በደንብ ወደ ሞመንተም እንደሚመጣ ተናግሯል እና በእርግጥ እንደ ተጋጣሚዎቹ ይወሰናል፣ እንዳለው የቡድን አቀራረብ ይወሰናል የሚል ሀሳብ ነበር የሰጠው። ነገር ግን የቪክተር ዮኬሬስ ደግሞ ተቀይሮ መግባት በዛ ጨዋታ ላይ ካይ ሃቨርትዝ አቀብሎት ጎል አስቆጠረ። እንዲሁ ደግሞ ማርቲኔሊ አቀብሎት ጎል ሲያስቆጥር እንደነበረ ተመልክተናል። እንግዲህ አሁን የ27 ዓመቱ ላይ የሚገኘው የፊት መስመር ተጫዋች ካይ ሃቨርትዝ ደግሞ ከመጣለት በኋላ በደንብ ተጣምሮ በጣም የሚገርም ፐርፎርማንስ ሜዳ ላይ እያሳየ ነው የሚገኘው። ባለፈው ማርቲኔሊ ተቀይሮ ገብቶ ያንን የመሰለ ኳስ አቀብሎት በዛ ጨዋታ ላይ እንደዚሁ ቪክተር ዮኬሬስ ጎል አስቆጥሯል። ነገር ግን እንዲህ ካሉ ሁኔታዎች ጋር አርቴታ ደግሞ ወጥነት በጣም መሰረታዊ ነገር እንደሆነ ተናግሯል። What really makes a difference is the consistency that he shows every single day to practice የሚል ሀሳብ ነበር የሰጠው። አንተን ህይወትን ሊቀይር የሚችልና ለውጥ እንድታመጣ የሚያደርግ ትልቁ ነገር ኮንሲስተንሲ ነው። ልምምድ ሜዳ ላይ የምታሳየው ኮንሲስተንሲ፣ ፕራክቲስ የምታደርግበት መንገድ፣ ከዚህ በተጨማሪ ደግሞ ከቡድን አጋሮች ጋር ያለው ተግባቦት የተሻለ ሲሆን ነው ልዩነት ፈጣሪ የምትሆነው የሚል ሀሳብ ነበር የሰጠው እና ለሱ የሚሰጡት ኳሶች
በሚፈልጉት ደረጃ እስከሆኑ ድረስ ያንን ነገር ማድረግ ይችላል። ዛሬም ያንን ተመልክተናል ብሏል። ከሰንደርላንድ ጋር በነበረው ጨዋታ ላይ ቪክቶር ዮኬሬስ ያንን ጎል ካስቆጠረ በኋላ ተቀይሮ ገብቶ ጎል ለማስቆጠር 6 ደቂቃ ብቻ ነበር የፈጀበት የሰንደርላንዱ ጨዋታ ላይ እና እንደውም አርቴታ ምንድን ያለው መሰላችሁ? ዛት ኢዝ ኤ ማጂክ ወርድ ኮንፊደንስ የሚል ቃል ነበረ የገለጸው። በራስ መተማመን የሚለው ቃል ምትሃታዊ ቃል ነው፣ በቃ መሰረታዊ ነገር ነው የሚል ሀሳብ ነው የሰጠው። በራስ መተማመን በሚሰማ ጊዜ ጠቃሚ እንደሆንክ ታስባለህ እና ደግሞ ለቡድን ምርጥ ተጫዋች መሆንንም ታስባለህ፣ ትገነዘባለህ። በጨዋታው ላይ በሃይስት ሌቭል በትልቅ ደረጃ ልትወስድ የሚገባው ይህ ጉዳይ ነው የሚል ሀሳብ አርቴታ ሰጥቷል። የባለፈው ጨዋታ ከተጠናቀቀ በኋላ ቅድም እንዳልኳችሁ ቪክቶር ዮኬሬስ ልክ በአርሰናል በሚጫወትበት ጊዜ በጣም ጭምት፣ በቃ ብዙ ሲናገር የማታዩት ሜዳ ውስጥ ብዙ የማያወራ አይነት በጣም ቁጥብ የሆነ ተጫዋች ነው። ግን ሜዳ ላይ ቪክቶር ዮኬሬስ አሁን መረዳት እየቻል ነው እንዳለ ነው የግብ ዕድሎች ዴሊቨሮች ይፈጠሩለት እንጂ የግብ ዕድሎችን በደንብ ያገኝ እንጂ እነዛን የግብ ዕድሎች ወደ ግብነት ከመቀየር በፍጹም ወደ ኋላ የሚል ተጫዋች አይደለም። ማድዌኬ ለምሳሌ በቅርብ ሳምንታት በቋሚነት የሚጀምር ተጫዋች ሆኖ አላየነውም። ግን ደግሞ አሁን የቡካዮ ሳካን ጉዳት ተከትሎ ሜዳ ላይ እየገባ እየተጫወተ እየተመለከትን እንገኛለን እና አርቴታም ዝግጁ መሆኑን በደንብ ወደፊት ጎል ለማስቆጠር ራሱን እንደሚያዘጋጅም ጭምር ተናግሯል እና እኛ በየ3 ቀኑ ጨዋታ እያደረግን ያለ ነው። ስለዚህ የፊት መስመር ተጫዋቾችን በጣም ጠቃሚዎቻችን ናቸው፣ ሜዳ ውስጥ ለቡድኑ በጣም የሚያስፈልጉ ተጫዋቾች ናቸውና በእነሱ በጣም ደስተኛ ነኝ የሚል ሀሳብም ጭምር ነበረ የሰጠው። እንግዲህ አንድ ተጫዋች ከቤንች ተነስቶ ጎል ሲያስቆጠር መመልከት ተጫዋቹ ምን ያክል ለዛ ቡድን ያለው ኢንቮልቭመንት ጠቃሚ መሆኑን እንረዳለን። እንግዲህ አርሰናል በፕሪሚየር ሊጉ በተለይም ደግሞ ጎሎችን በማስቆጠር ረገድ በመጨረሻዎቹ 15 ደቂቃዎች ረገድ ደግሞ ጎል በማስቆጠር ከላይ ከሚቀመጡ ቡድኖች መካከል አንዱ ነው። በተለይ ደግሞ ባለፈው የወልቭስ ጨዋታ ላይ እንደተመለከታችሁት አርሰናል ከ70ኛው ደቂቃ በኋላ ነበረ ጎሎችን ሲያስቆጥር የተመለከት ነው። አሁን እንግዲህ ተጫዋቹ የአዲስ ዓመት ከገባ በኋላ የካላንደር ዓመት ከተቀየረ በኋላ ብዙ ጎሎችን እያስቆጠረ ይገኛል። 10 ደቂቃ የሚጫወት 20 ደቂቃ የሚጫወት ጎል እያስቆጠረ ነው። ባለፈውም በነበረኝ የቀጥታ ስርጭት ፕሮግራም ላይ ተናግሬዋለሁ እና እንደውም የአርሰናል ደጋፊዎች በየትኛውንም ጨዋታ ማንም ጎል አስቆጥሮ ቢያሸንፉ ይደሰታሉ። ዮኬሬስ ግን ጎል አስቆጥሮ ሲያሸንፉ ደግሞ በጣም ደስታቸው ይለያል። ምክንያቱም ለዚህ ተጫዋች የሚሰጠው ግምት በጣም ከፍተኛ ነው። ዮኬሬስ ገና ለአርሰናል ከመፈረሙ አስቀድሞ ገና ፊርማውን ከማኖሩ በፊት ነው በጣም ብዙ ሰዎች የአርሰናል ደጋፊዎች ልብ ውስጥ ቦታ ያገኘው ገና ለአርሰናል ሳይፈርም ነው። አርሰናልን ብቻ ነው የምፈልገው፣ ለአርሰናል ብቻ ነው መጫወት የምፈልገው ያለ ጊዜ የደጋፊው ልብ ውስጥ ተጫዋቹ ገብቷል እና አርቴታ ደግሞ የመታገስ ችግር የለበትም። ካይ ሃቨርትዝን እኮ ስላስፈረመ ሲተች ነበረ። ካይ ሃቨርትዝን ስላስፈረመ ሲተች ግን አርቴታ ደግሞ ሲናገር ነበር፣ እኔ ባለቤቴን ለማሳመን ብዙ ጊዜ ፈጅቶብኝ ነበረ እሷን ለማግባት፣ ስለዚህ እኛም መታገስ አለብን ካይ ሃቨርትዝ ወደ ብቃቱ እንዲመጣ የሚል ሀሳብ ሲናገር ነበር። በትክክል አሁን ታዲያ ያንን እያየን አይደለም? ካይ ሃቨርትዝ ሜዳ ላይ በሚያሳየው ብቃት፣ ሜዳ ላይ በሚያሳየው ፐርፎርማንስ በጣም የሚገርም ብቃቱን እያሳየ ነው ካይ ሃቨርትዝ። ያ የአርቴታ የመታገስ ውጤት ነው። አሁንም ደግሞ ቪክቶር ዮኬሬስ አንዴ ወደ መስመሩ ወደ ቡድኑ አጫወት መንገድ እስከሚገባ ነው። ከዛ ውጪ ግን ሌሎቹም ደጋፊዎች በዚህ ተጫዋች ላይ እምነት እስካላቸው ድረስ የተለየ ብቃት ማሳየቱ ማይቀር ጉዳይ ነው። በዓለማችን ላይ ጥሩ ምንላቸው አጥቂዎች ሁሉ በአንድ ወቅት ላይ በጣም ሲተቹ የነበሩ አጥቂዎች መሆናቸው መዘንጋት የለብንም። ለምሳሌ የቴሪ ኦንሪን ብታስታውሱ 228 ጎሎች ለአርሰናል በማስቆጠር የአርሰናል የምንጊዜውም ከፍተኛ ጎል አስቆጣሪ ነው። በፕሪሚየር ሊጉም ከከፍተኛ ግብ አስቆጣሪዎች መካከል አንዱ እሱ ነው እና ታዲያ ቴሪ ኦንሪ በመጀመሪያዎቹ ጨዋታዎች ላይ ይስት የነበሩ ኳሶች በጣም አስገራሚ ከመሆናቸው የተነሳ አርሰን ቬንገር ምን አይነት ተጫዋች ነው ያስፈረሙት ሁሉ ይባል ነበረ። ምን አይነት ተጫዋች ነው አርሰን ቬንገር ያስፈረሙት? አሜሪካን የመሰለ አጥቂ አርሰናል አጥቶ
እንዴት ይህንን ተጫዋች ሊያስፈርም ይችላል የሚል በጣም ብዙ አይነት ሀሳቦች ሲሰጡ ነበረ። ከዛ በኋላ ግን ቴሪ ኦንሪ በፕሪሚየር ሊጉ ማንም ሊያቆመው ያልቻለ አጥቂ ሆኖ ነው ያንን የአርሰናል ቆይታውን የ8 ዓመታት ቆይታውን ያጠናቀቀው እና በጣም የተለየ ተጫዋች መሆኑን ተረድተናል። እና አጥቂዎችም አንዴ ወደ መንገዱ እስኪመጡ ድረስ ወደሚፈልገው የማጥቃት ሀዲድ ውስጥ እስከሚገባ ድረስ ነው ብዙ ሊያለፋውና ሊያቆየው የሚችለው እንጂ ከዛ በኋላ የአርሰናል ደጋፊዎችን ትግስት መክፈሉ አይቀርም ቪክተር ዮኬሬስ። ያንንም ሜዳ ላይ በደንብ በተግባር እያስመለከተን ይገኛል እና ለዚህ ተጫዋች አሁን እያደረገ ላለው ነገር ደግሞ አርቴታ በደንብ ክሬዲቱን ይወስዳል። ተጫዋቹን በመታገስ በጣም ብዙ ትችቶች ተጫዋቹ ላይ ሲቀርቡ፣ በጣም ብዙ ጅብኞች ተጫዋቹ ላይ ሲወርዱ ያን ሁሉ ታግሶ ለተጫዋቹ እንዲህ አይነት እድሎችን በደንብ እየሰጠ ተጫዋቹን ወደ ሙድ እንዲመጣ ማድረግ የተሻለ ነገር ነው። አሁን ካይ ሃቨርትዝ መጥቷል። ከሱ ጀርባ በደንብ እየተጫወተ ነው። ካይራት አልማቲ ላይ ባለፈው ሰንደርላንድ ላይ ጥሩ አሲስቶችን እያደረገለት ነበረ። የሃቨርትዝ መምጣት ማለት በቃ ለዩኬሬስ እንደገና መነሳሳት፣ እንደገና ወደ ጨዋታ ሀዲድ መምጣት ያንን ነው በደንብ ሊያስመለክተን የሚችለው። ስለዚህ ይህ ተጫዋች እንግዲህ ወደ ጎል ማስቆጠር መንገዱ ወደ ምርጥ ብቃቱ ተመልሶ መጥቷል ብለን መናገር እንችላለን። ያን ነገር ግን በደንብ እንዲያደርገው ኮንሲስተንትሊ ጎሎችን ማስቆጠር አለበት። በቃ ይሄ ወጥ በሆነ ሁኔታ በተደጋጋሚ ጎሎችን ማስቆጠር አለበት። አሁንም የማይቋረጥ የጎል ማስቆጠር ብቃቱን ማሳየት ይጠበቅበታል። ያንን ካደረገ በደንብ ቪክተር ዮኬሬስ ተመልሷል ብለን ልንናገር እንችላለን። አርሰናል ያው ጥሩ ነገሩ በአንድ ተጫዋች ወይም ደግሞ 9 ቁጥር ተጫዋች ላይ ብቻ ጥገኛ የሆነ ቡድን አይደለም። ጥሩ ነገሩ እሱ ነው። ሁሉም ተጫዋቾች ጎል ያስቆጥራሉ። አርሰናል ቤት ዙቢሜንዲ ያስቆጥራል፣ ራይስ፣ ሳካ፣ ማርቲኔሊ፣ ካይ ሃቨርትዝ፣ ማጋሌሽ፣ ሁሉም ተጫዋች በአርሰናል ቤት ጎል አስቆጣሪ ነው። ጥሩ ነገሩ እሱ ነው። ከዛ ግን ደግሞ ቪክተር ዮኬሬስ ያው ሲተች ነበር፣ በጣም ብዙ ትችት። ምናልባት መተቸቱ ከጎል አንጻር ከሆነ ልክ ነው ልንል እንችላለን። ግን ደግሞ ገና ፕሪሚየር ሊጉን ማያቅ ተጫዋች ነው። ገና ወደ ሊጉ ሲመጣ የመጀመሪያው አመት ነው። ሃላንድ እንደመጣ በፕሪሚየር ሊግ 30 ምናምን ጎል አስቆጥሯል። ግን ደግሞ በማንቸስተር ሲቲ የቡድን መዋቅር ውስጥና የአርሰናል ደግሞ የቡድን መዋቅር ተመሳሳይ ነው ወይ የሚሉ ጥያቄዎችን እዚህ ጋር ማንሳት ነገሩን በጣም ክሊር እንዲሆን የሚያደርገው ጉዳይ ይመስለኛል። እና ይህ ጨዋታ እንግዲህ በባለፉት 2 ጨዋታዎች ሰንደርላንድ ላይ እንዲሁ ደግሞ በዚህ ጨዋታ ላይ ጎል ማስቆጠሩ ለአርሰናል ደጋፊዎች በደንብ ኮንፊደንስ እንዲኖራቸው ያንን ኮንፊደንስ ቢውልድ የሚያደርግላቸው ነው። እንግዲህ ከቤንች ተነስቶ ነው ጎል ያስቆጠረውና አሁን ያንን ነገር በተከታታይ ጨዋታዎች ላይ የሚያደርግ ከሆነ የተጫዋቹ ኮንፊደንስም በደንብ ተመልሶ እንመለከተዋለን። በቃ አሁን ቪክተር ዮኬሬስ ተመልሷል እንላለን። ግን ወሳኝ ሰዓት ላይ ነው አሁን ተጫዋቹ የመጣው። 13 ጨዋታ በቀረበት ሰዓት ላይ ቪክተር ዮኬሬስ ተመልሼላችኋለሁ፣ አሁን ወደ ጎል ማስቆጠር መጥቻለሁ እያለ ነው የሚገኘው። እስቲ እናንተስ ምን ትላላችሁ ስለዚህ የቪክተር ዮኬሬስ የጎል ማስቆጠር ብቃት? እና ትልቁ ነገር አርቴታ የተናገረው በቃ ሄቺ ማጂክ ወርድ ያላት ኮንፊደንስ ነች። ተጫዋች በተለይ የፊት መስመር ተጫዋች በራስ መተማመን ካለው ከዛ በኋላ ቀጥሎ ሌሎች ነገሮችን ለማድረግ አቅም ይኖረዋል። ይሄን ነገር ማድረግ ይችላለሁ፣ ይሄን ነገር በደንብ መወጣት ይችላለሁ ሚል ነገር ካለው ያን ነገር ከማድረግ ወደ ኋላ የሚልበት ምንም ነገር የለምና ቪክተር ዮኬሬስ ዝም ብሎ አንድ መደበኛ አጥቂ አይደለም። የ40ና የ50 ጎሎች አጥቂ ነው። በአንድ አመት 40ና 50 ጎል ማስቆጠር የሚችል ተጫዋች ነው። ዘንድሮ እኮ ከ10 በላይ ጎሎች አሉት በሁሉም ውድድሮች፣ ቻምፒየንስ ሊግንም ደግሞ ከጨመረን ማለት ነው። ከ10 በላይ ጎሎች አሉት። ግን ፕሪሚየር ሊግ ላይ 8 ጎሎች ደርሷል። አምና ካይ ሃቨርትዝ ነበረ 9 ጎል ማስቆጠር የቻለው በፕሪሚየር ሊግ። አሁን ወደዛ ቁጥር በደንብ ከፍ እያለ ነው። እኔ 15 ጎል ራሱ ካስቆጠረ ቪክተር ዮኬሬስ በፕሪሚየር ሊጉ በጣም ጥሩ ነው፣ ጥሩ አጨራረስ ነው ብዬ ነው የምወስደው። ምክንያቱም ከሲተች ከነበረበት ሂደት አንጻር ከሌሎቹ ነገሮችም አንጻር እና ከዚህ በኋላ በተከታታይ ጨዋታዎችስ ጎል ያስቆጥራል ብላችሁ ታስባላችሁ ወይ? ኮሜንት ላይ የገባችሁ ሀሳቦቻችሁን ጻፉልን። አርሰናል ሐሙስ ዕለት ብሬንትፈርድን ከሜዳው ውጪ ይገጥማል። እዛ ጨዋታ ላይ ቪክተር ዮኬሬስ ጎል ያስቆጥራል ወይ? እሱን እንግዲህ አብረን የምንመለከተው ጉዳይ ይሆናል።